የባህር በራችን በማንኛውም ኮስት ምናስበልስበት ነገር መሆኑ ትውልዱ መነሳቱን የሚገልጽ ቃል ነው ያለው በውቀቱ አንድ ግጥም አለው አገሬ እንደዛ ጎል ያብረቀረቀች ከባህር ተገፍታ የብስ ላይ ወደቀች ይላል በሚችለው ልክ ኦሮሞ ስለ ባህር በር ጉዳይ እንዳይገዛ ቀንም ማታም ይሰራ ይችላል ሻቢያ ደግሞ አሁን ኦሮሞማ ከሚባለው ነፃልና ወጣችሁ ነው ትግራይ አገር ነች ወይ የምትገነቡላት ሰራዊት እናንተ ምን ለጥያቄ እንኳን አይነሳም ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40% በ3 አመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸሉት DMC Real Estate በሀገራችን የሪል ስቴት ታሪክ የመጀመሪያ ሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መተናል ቀድሞው ለሚመጡ 20 እድለኞች በ8% ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጮች ማግኘት ይችላሉ ይፍጠኑ ይደውሉ የድሉም ተጠቃሚ ሆኑ ፕሮቶይ ሰላምታችን በያላችሁበት ያለም ዳርቻ ይደርሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከማኑኤል መንግስቱ ጋር በመሆን የምናዘጋጀው የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል ወቅታዊ ጉዳዮች ላይ ትኩረታችን እናደርጋለን ጠቅላይ ሚኒስትር አብይ አህመድ ከሰሞኑ የተናገሩት ንግግር ትኩረት አልሳበም ሆኖም ግን እጅግ ወሳኝ ነጥብ ስለሆነ አንድ የመወያያ ርዕስ አድርገናል ጠቅላይ ሚኒስትሩ በኢትዮጵያ ላይ በባህር በሩ ጉዳይ ትልቅ አሻጥርና ሴራ ተሰርቷል ይህን ታሪክ እናርመዋለን ብለዋል ከቀናት በፊት ጠቅላይ ሚኒስትሩ ኢትዮጵያ የጂኦግራፊክ እስረኛ ነች ሲሉ መናገራቸው አይዘነጋም በአንጻሩ የኤርትራው ከፍተኛ የማስታወቂያ ሚኒስትር ወይም የሻቢያ አፈቀላጤ አቶ የማነ ገብረ መስቀል ቀይ ባህር የኦሮሞማ የፖለቲካ ኃይሎች አራማጆች አጀንዳ ነው የሚል ነገር አንስተዋል እንግዲህ ይህን በተመለከተ ከዚሁ ጋር የተያዙ ነጥቦችን እናነሳለን ከዚሁ በተጨማሪ በትግራይ የእርስ በርስ ጦርነት ሊከሰት እንደሚችል የሚያስጠነቅቅ ድምጾች እየተሰሙ ነው በተለይም ሌላ ታጣቂ ኃይል መፈጠሩን ተከትሎ እንግዲህ በህዋትና በዚህ በተመሰረተው 4 ክፍለ ጦር ይዞ ሸፈተው ጦር መካከል የእርስ በርስ ጦርነት ሊከሰት እንደሚችል የክልሉ የሲቪል ተቋማትም ያስጠነቀቁ ይገኛሉ ጉዳዩን እንቃኛለን አብራችሁ ቆዩ አማን እንዴት ነህ ሰላም ሰሩ እንዴት ነህ በርከት ያሉ ጉዳዮች የተሰሙበት ሳምንት ነበር ከሰሞኑ በአማራ ክልል በኦሮሚያ እንደዚሁም በአዲስ አበባ ፊልድ ማርሻሉ በፓርላማ ቀርበው የሰጡት ማብራሪያ በተለይ ከባህር በሩ ጋር በተያያዘ እጅግ መነጋገሪያ ነበር ባህር ኃይሉ ተዘጋጅቷል ብለውናል ራሺያ በመሃል አዲስ አበባ ጃል ሜዳ ላይ እያስገነባችው ያለው የኢትዮጵያ ባህር ኃይል ዋና መስሪያ ቤትም 95% ተጠናቋል በሚቀጥለው አመት መጀመሪያዎቹ ላይ እንደሚመረቅም እየተሰማ ይገኛል እንግዲህ ባህር ኃይሉ ተዘጋጅቷል ባህር በሩ ግን ገና ነው ጠቅላይ ሚኒስትር አብይ ይህን በተመለከተ ታዲያ ምን አሉ እናርመዋለን ብለዋል ኢትዮጵያ የጂኦግራፊክ እስረኛ ሆና አትቀጥልም አትቀርም ብለዋል ከዚህ ቀደም በተንፈሻ ማግኘት አለብን ይህልውና ጉዳይ ነው 120 ሚሊዮን ህዝብ ታቀፈን ዝም አንልም ብለውን ነበር አሁን ደግሞ ፊልድ ማርሻሉ በተለይ ባለፉት ተከታታይ ንግግሮቻቸው ጦር ሰራዊቱ ዝግጁ እንደሆነ የዝግጅት አቅሙ ከፍ ማለቱን እየነገሩን ይገኛሉ ጠቅላይ ሚኒስትር አብይ ኢትዮጵያ ላይ በባህር በሩ ጉዳይ አሻጥር ተሰርቷል ሼራ ተሰርቷል ከጀርባ ኢትዮጵያ ባህር በር እንድታጣ ይላሉ በውቀቱ አንድ ግጥም አለው አገሬ እንደዛ ጎል ያብረቀረቀች ከባህር ተገፍታ የብስ ላይ ወደቀች ይላል በተለያዩ ሴራ ኢትዮጵያ እንግዲህ ከባህር ተገፍታ የብስ ላይ ባህር አልባ መሆኗን ለመግለጽ የተጠቀመበት ነው ጠቅላይ ሚኒስትር አብይ ግን ይሄንን ታሪክ እናርመዋለን ብለዋል እንዴት ያርሙት ይመስላል አማ መልካም ዘሩ እንዴት ያርማሉ የሚሉን ነገር ከማየት በፊት እንግዲህ ጠቅላይ ሚኒስትሩ ሰሞኑን በሰጡት ቃለ መጠይቅ ላይ ስለ ባህር በር ያስቀመጡበት ነገርና ወዳውኑ ካስመራ መልስ ሰጠ ትላንትና አይ ቲንክ ከትላንት ወዲያ ደግሞ እዚህ ጅቡቲ ደግሞ ጅቡቲ ክሪሚያ አይደለችም የሚል ነገርም መጥቷል እንግዲህ ጠቅላይ ሚኒስትሩ እኛም በተደጋጋሚ ስንል የነበረ ጉዳይ ኢትዮጵያ ከቀይ ባህር ተገፍታ ወጣችው በአረቦች ሴራና የአረቦችን ስራ አስፈጻሚ በሆኑ በወቅቱ በሻቢያና በቲፒኤልኤፍ አሻጥር
60 ኪሎ ሜትር ርቀት ላይ ነው ቀይ ባህር ከኛ ያለው ነገር ግን ከቀይ ባህር ላይ ባዳ ሆነን አባቶቻችን አስከብሮ ያስቀመጡልንን የባህር በር ድንበራችንን አተን ወጣንበት ሂደት ነበረ ይሄንን ነው ያነሱ ጠቅላይ ሚኒስቴሩ ይሄ ትልቅ አሻጥር ነው ያሻጥር ደግሞ አሻጥር ሆኖ አይቀጥልም ይታረማል የሚል ነገር አነሱ ይሄን ሲያነሱ ወዲያውኑ ከወደ አስመራ ኦኬ የቀይ ባህር ጉዳይ የባህር በር ጥያቄ የኢትዮጵያ ህዝብ ጥያቄ አይደለም የኦሮሞማ አይዲዮሎጂ ፍላጎት ነው የሚል ነገር መጣ እንግዲህ ይሄ ነገር ምን አንድምታ አለው ብሎ ነገር ነው በዚህኛው በኩል ነው ይሄ ነገር የምናሽሞነምነው ነገር አይደለም ከዚህ በኋላ ተሸክመን ጎብጤን የምንኖርበት ጉዳይ አይደለም ይታረማል ከተባለ የባህር በራችን በማንኛውም ኮስት ምናስበልስበት ነገር መሆኑ ትውልዱ መነሳቱን የሚገልጽ ቃል ነው ያለው በዚህኛው በኩል ደግሞ ይሄ ጥያቄ እኮ የኢትዮጵያ ህዝብ ጥያቄ አይደለም የኢትዮጵያ ህዝብ ባህር በር እንደሌለው ያቃል ባህር በርንም አይፈልግም ጥቂት ኦሮሞማ አይዲዮሎጂ የሚያራምዱት ቡድኖች ፍላጎት ነው የሚለው ነገር ነው ያመጡት ምን አንድምታ አለው በዚህ ሂደት ውስጥስ ምን ሊመጣ ይችላል ምን ሊፈጠር ይችላል ሁለቱ እንግዲህ ተወራለው በስቴት ደረጃ ነው አሁን ከዚህ ፊቱ የሆነ ፓርቲ ወይ ደግሞ የሆነ ባለስልጣን ምናምን ነገር ሳይሆን በአንድ አገር መሪና በዛኛው በኩልም ያ ፕሬዝዳንቱ መልስ ብሎ ነው እንግዲህ ቃል አቀባዩ ያመጣው ይሄንን ነገር ሲናገር ማለት ነው ስለዚህ ሁለቱ መሐከል ነው መልስ እየተሰጣጣለው ሁለት ሀገር መሐከል ነው ይደረግ ያለውና ማን ያተርፋል ማንስ ምን ይጎዳል የሚለው ነገር ማይቱ ጠቃሚ ይሆናል ከዛፊት ግን ጠቅላዩ የቀይ ባህር ጉዳይን ያሰብ ጉዳይ መሆኑን በርግጠኝታው ነግሮናል ከዛፊት ኦኬ እኛ ምን ማንም ወደ ቀይ ባህር የሚያስጠጋን አካል ካገኘን ያለን ነገር እንሰጣለን እንቀበላለን የሚል ነገር ነበር ሲናገሩ ነበር አሁን ግን ኢትዮጵያ በአሻጥር ነው ከቀይ ባህር ተገፍታ ወጣችሁ ከተባለ የምናወራው የዛሬ 34 ዓመት የተፈጸመው ነገር ነው ማለት ነው የምጽዋ ጉዳይ ነው ያወራን ያለ ነው ማለት ነው የአሰብን ጉዳይ ነው ያወራን ያለ ነው ማለት ነው ስለዚህ በግልጹ አስቀምጦታል ማለት ነው ይሄን ነገር ግን ጠቅላይ ሚኒስትሩን ጉዳይ ሲያነሱ ሶስት ነገር ነው ተያይዞ የምነሳባቸው አንዳንድ ወገኖች ጠቅላይ ሚኒስትሩ ኮይ ባህር በር ጥያቄ የሚያነሳው እውነት ባህር በር ለማስመለስ ወይ እውነት ኢትዮጵያ ባህር በር ይገባታል ብሎ አስቦ ሳይሆን አገር ቤት ውስጥ ያለውን ችግር ውስጣዊ ችግሩን በጣም ስላየለበት ወደ ውጫዊ ችግሩን ውጫዊ ለማረግ ታስቦ የመጣ ሐሳብ ነው የሚሉ ወገኖች አሉ ለምሳሌ እዚህ ኦሮሚያ አካባቢ አማራ አካባቢ ያለውን ግጭቱ የተባባሰባቸው ስለመጣ ይሄንን ማርገብ የሚቻልበት ብቸኛው ነገር አገራዊውን አጀንዳን ተፈጥረና እሱን ደግሞ ወደ ውጫዊ በማድረግ ህዝቡን አገር ቤት ውስጥ ያለውን ጥያቄ የተነሳውን ግጭቱን የተነሳውን ጥያቄውን ለማስቀልበስ ታስቦ የመጣ ነው የሚሉ ወገኖች አሉ መነሻው ላይ ያለውን ክሪቲካል አንሳልና ከዛ ምን ሊገጥማቸው ይችላል ያሳካሉ ወይስ አሳኩም የሚሉ ፖይንት ላይ ይደላሉ ማለት ነው ሁለተኛው ጉዳይ ግን የሚሉ ወገኖች ደግሞ አሉ አሁንም ከኢትዮጵያ ፍላጎት አንፃር አይደለም ይሄን ፈልፈልጉት የምዕራባውያን ፍላጎትን ለማሳካት አቅዶ ነው ምዕራባውያን ይሄ ብቸኛ እዚህ ቀጠና ላይ ረባሽ ሆኖ ያለው የኢሳያስ መንግስትን አምባገነኑ እንዲወገድ የማይታዘዘው እንዲወገድ ይፈልጋሉ ስለዚህ ጠቅላይ ሚኒስትሩ ደግሞ ብቸኛ ለምዕራባውያን ታዛዥና ለምዕራባውያን ፍላጎት የቆሙ ናቸውና ይሄንን በዚህ በቀይ ባህር ጉዳይ ተያይዞ ሄዱና የምዕራባውያን ፍላጎት ኤርትራ ላይ ለማስፈጸም ፈልጎ ነው ብሎ ሌላ ክስ የሚያነሱ ሰዎች አሉ በሶስተኛ ደረጃ ደግሞ ያለው ሰውየው እኮ ጠቅላይ ሚኒስትሩ ወደ ስልጣኑም ከመውጣቱ በፊት ለሚያቃቸው ዙሪያው ለነበሩ ሰዎች ሲመራ በነበረው ቢሮዎች ውስጥ የኢትዮጵያ የባህር በርን የማጣታው ጉዳይና ከቀይ ባህር ተገፍትራ ወጣችበትን ሴራ አስመልክቶ ከፍተኛ ቁጭት ያለውና ይሄን ቁጭት ይዞ ያደገ ይሄን ቁጭት ይዞ ስልጣን ላይ ወጣ ሰው ነው ስለዚህ አሁን ጊዜው ሲፈቅድለት በሚቻለው መንገዶች ሁሉ ሞከረ ይሄ የኢትዮጵያን ብሔራዊ ጥቅም
ለማስከበር ማንኛውን ነገር ለማረቅ ቀድሞ የተዘጋጀበት የነበረ ነው እንዳውም ይላሉ ይሄን የሚያነሱ ሰዎች ይሄንን ሐሳብ በመፈጸም ከኃይለ ሥላሴ ቀጥሎ ኃይለ ሥላሴ በዲፕሎማሲ ነው ባህር በራችን ቀይ ባህርን እንዲመለስና ኤርትራ ወደ ኢትዮጵያ እንድትመለስ ያጫወቱ ጫወታ ማለት ነው እኚ ደግሞ ጠቅላይ ሚኒስትር ደግሞ በማንኛውም መንገድ ይሄን ታሪክ በመድገም ከኃይለ ሥላሴ ቀጥሎ ለኢትዮጵያ ብሔራዊ ጥቅም በዚህኛው 100 ዓመት ውስጥ ትልቅ ድል ካረጉ መሪዎች ውስጥ አንዱ ተብሎ ይቀመጣል የሚል ሐሳብ ነው የሚቀመጡ እንደዚህ እንግዲህ እነዚህ ሶስቱ ነገር ኢንተርቴን ይደረጋሉ አሁን ይሄ ባለበት ሁኔታ የአብይ ባህር በር ጉዳይ ፈተናው ምንድነው ነው ለከዛ በፊት ግን እዚያውን የጠቀስናቸው ሶስት ጉዳዮች አሉ የተለያዩ ወገኖች በዚህ ዙሪያ የሚያነሷቸው ሐሳቦች ብለን እንደው ከሶቹን ወይም አንዳንዶቹ መላምቶች ግን ዝም ብለን ማጣጣል እንችላለን አሁን አንተ በሶስት ከፍላ አይተልኛል በጣም በጥሩ ሁኔታ ነው ያስቀመጥከው የመጀመሪያ በውስጥ ያሉ ግጭቶችን አጀንዳ ለማስቀየር ለማብረድ የሚል ነገር ነው ሁለተኛው የምዕራቡ ዓለም አጀንዳ የሚለው ሶስተኛው ደግሞ ጠቅላይ ሚኒስትር አብይ እንደ ኃይለ ሥላሴ ሁሉ ይሄንን ነገር ዳግም መልሰውታል የሚል ነገር ነው ምናልባት አሁን 2018 ላይ ሬድ ሲ ፎረም ሲመሰረት ዩኤኢ እና ኢትዮጵያን ሲያገል ዩኤኢ በዚያ በወቅቱ የዩናይትድ አረብ ኤሚሬትስ ሚዲያዎች በስፋት የሚያሰራጩ ዘገባ ነበር ኢትዮጵያ የባህር በር ያስፈልጋታል ወደ ቀይ ባህር መመለስ አለባት የሚል አጀንዳን ያራምዳሉ ምናልባት ይሄ ኢትዮጵያ አሁን ያነሳች ያለችው አጀንዳ አሁን ሶማሌላንድም ጋር የሄደችበትን መንገድ ምናምን ስናየው የዩናይትድ አረብ ኤሚሬትስ ፍላጎት ያለበት ነው ከጀርባው የሚለው ነገር ውሃም ያነሳ አይመስልም እኔ በግሌ አሁን ከተቀመጡት ውስጥ የትኛው ሼር ታረጋለ ምናምን ብትለኝ ማለት ነው ውሃይ አገር ውስጥ ያለውን ችግር አቅጣጫ ለማሳት ነው የሚለው ነገር ለኔ አሳማኝ አይሆንም ለምን እንደው መሰለ አሳማኝ የማይሆነው ነገር ማለት ነው አገር ውስጥ ያለው ችግር የተፈጠረበት የራሱ አውድ አለው ቀይ ባህር ጥያቄ ደግሞ የተፈጠረበት የራሱ አውድ አለው ስለዚህ ምንም የሚገናኙ ነገሮች አይመስሉኝም አንዳንዶቹ አሁን ምናልባት ቲፒኤልኤፍ ነው ብትወስዱ ከሀገር ውስጥ ችግር ፈጣሪ ትልቁ ውስጥ አንዱ ቲፒኤልኤፍ ነው ቲፒኤልኤፍ ቀይ ባህርን ብታመጣለት የባሰ ችግር ይፈጥራል እንጂ ችግር የሱ ጥያቄዎች ምለዝቡ ወይ ደግሞ አንተ ስለ ቀይ ባህር ይዘ ስለተነሳ የቲፒኤልኤፍ ሐሳብ ዳይቨርት የሚሆንበት ነገር እንዲያውም የባሰው ውስብስብ ይሆናል በኋላም ስለምናነሳ አንዱ ፈተናዎች ተብሎ ከሚቀመጡ ውስጥ ቲፒኤልኤፍ ስለሆነ ማለት ነው ከዛ ውጪ የምዕራቢያን ፍላጎት የሚለው እንግዲህ በምን አይነት ደረጃ ነው አንድ አገር የሚመራ እርግጥ ነው ይሄን ሐሳብ ያነሱ ሰዎች አሉ እኔ ጋር ግን በምን ደረጃ ይገዛሃል የሚለው ነገር ብታነሳልኝ ማለት አንድ አገር የሚገዛ መንግስት ለዛው ከማጆሪቲ ማህበረሰብ ወጥቻለሁ የሚል ግለሰብ ለአንድ ሌሎች አገር ፍላጎት ብሎ በዚህ ደረጃ አገርን በሌላ ጦርነት ውስጥ ይገባሉ ወይ ብለ ቢታስብ ትንሽ ለማመኑ ይከብዳል ከማይኖሪቲ የወጣ ቢሆን ስጋትም ስላለ ማንኛውም ነገሮችን ሊያረግ ይችላል የሚተማመንበት እዚህ ያለው ህዝብ ሳይሆን የሚተማመንበት ልክ አሁን ቲፒኤልኤፍ አሁን ሀገርን በሚመራበት ዘመን ለምዕራቢያን ፍላጎት ማንኛውም ነገር ሲያረግ ነበር ለምን ይፈልጋል ፕሮቴክሽንም ስለሆነ ማለት መጣበት ችግር ይሁንታ ከዛ አካባቢ ማግኘትን ስለሚፈልግ በዛ ደረጃ አሁን የአብይ መንግስት ከመራባዮች ይሁንታ አግኝቼ ይኖራሉ የሚል አንደርስታንዲንግ ይኖራል ብዬ ማልገምቶም እኔ ማለት ነው ትንሽ የሚል ያሳምነኝ የሚችለው ነገር እቺ ባህር በር ጉዳይ ኤሶዬ ስልጣን ላይ ነበር ከስልጣን ወርዷል በተለያየ ጊዜ ጥያቄዎችን በቲፒኤልኤፍ ላይ የሚያነሳ ነበር ሰው ነው ዶክተር አብይን በታሪክ ወደ ኋላ ተመልሰን ስናይ ማለት ነው እነሱ ውስጥ ሆነም እነሱ ላይ የሚያምጽ ነው በሚችለው ነገር ሁሉ ማለት ነው አሳልፈው ሁሉ ሌሎች ይሻላሉ ለኢትዮጵያ ለሚላቸው ኃይሎች መረጃ ሁሉ የሚሰጥሰው ነው እንደዚህ ደረጃ ዝም ብለ አታረጋም በቃ እነዚህ ሰዎች ካዲ አገር ጉርቷል ብለ ስታስብ ነው ማለት እንደዚህ አይነት ነገር የሚታረገው ከነዚህ ውስጥ አንዱ ስለ ባህር በር አርጎ ወስዶ ሊሆን ይችላል ብዬ ገምታለሁ ኢትዮጵያን ያለ ባህር በር አስቀርቷታል የሚል ነገር ማለት ይሄ ለምንድን ነው አንተ ያሳደጉ ስልጣን ላይ ያወጡ ለእንትን ያወጡ ሰዎች ላይ በዚህ ደረጃ ከጀርባው ሊወጋቸው በዚህ ደረጃ እንዴት ትሄዳለ እኔ አንዳንድ ምስጥሮችም ስለሰማው ማለት ስልጣን ላይ በነበረበት ሰዓት ለአማጺዎች የሚያረጋቸው ነገሮች ማለት ነው ማንንም ያረጋግ ሲሪየስ የሆነ እነዚህ ሰዎች በቃ ጠላት ናቸው የሚሉ አንደርስታንዲንግ ከሌለ በቀር ማለት በዛ አንፃር ይመስለኛል ኤኒዌይስ ፈተናዎቹ ምንድናቸው ወደሚለው ነገር ስለዚህ ዩኤዩን ጉዳይ አልገዛውም ለፈልጌ ነው ፈተናዎቹ ውስጣዊና ውጫዊ ፈተናዎች አሉበት አሁን የአብይን ፍላጎት ይሄንን ፍላጎት ለማስረጽ
እንዳይሰርጽ የሚያደርገው ወይ ደግሞ እንዳይሳካ የሚያደርገው የባህር በር ጉዳይ የመጀመሪያ ድንባ አንደኛ ላይ የሚቀመጠው በዶክተር ደብረጽዮን የሚመራው የህወሓት ቡድን የባህር በር ጉዳይ እንዳይሳካ አደገኛ ፈተና ይሆናል የሚለው ነገር ለምንድን ነው ፈተና የሚሆነው የሚለው ጉዳይ ቅድም ለማንሳት እንደሞከርኩ ዝም ብሎ አይደለም ጠፍቷቸው አይደለም የነሱ ቲንከር የሚባለው እነመለስ በነበሩበት ዘመን ነው ቀይ ባህር ኢትዮጵያ ቀይ ባህር እንድትገለል ሲሪየስሊ ያሰቡበት መንገድ ስለነበረ ነው ኢቨን ኤርትራ ከኢትዮጵያ ስትገነጠል የአሰብን ጉዳይ ማንሳት የሚቻልበት ሁኔታዎች ነበሩ እሱም እንዳይነሳ ያደረጉበት ሳይገባቸው ቀርቶ አይደለም እሱ ብቻ አይደለም ኢትዮ ኤርትራ ጦርነት አልጀርስ ላይ ሲነጋገሩ የአሰብን ጉዳይ ማንሳት የሚቻልበት ሁኔታዎች ነበሩ ሆም ብሎ ነው ያላነሱበት ስለዚህ ሆም ብሎ የኢትዮጵያ የባህር በር ባለቤት የምትሆን ከሆነ የቲፒኤልኤፍ ፖለቲካ መሰረቱ የሚናጋበት ነገር ይኖረዋል ማለት ነው ስለዚህ እነዚህ ሰዎች ሁሉ ጊዜ በቀጥታም ሆነ በተዘዋዋሪ የመጀመሪያው ፈተና ይሆናሉ ይሄን ስል ቲፒኤልኤፍ ሙሉ ዓለም ቲፒኤልኤፍ ውስጥ ሆኖ የባህር በር ጉዳይ የሚያንገበግባቸው በተለያየ ጊዜ አቋም ይዞ ነገብሩን ብትወስዶ ኢትዮጵያ ባህር በር ባለቤት መሆን አለባት ብሎ ጥያቄ አላቸው ኢቨን ጻድቃንን የሚገርም ነገር ማለት ይሄ ማን ነው አንዱ ጥናት የጻፈው ማን ነው ጆቤን ባለው ነው ያኛው ማን አየራይል ነበረው ማለት ነው አበበ እንዴት አርጎ የሚያነሳሉ እነዚህ ሰዎች ነገር ግን ሲሪየስ የሆነ አስኳሏን ዶክተር ደብረጽዮን ቡድን ያልኩበት ምክንያት ኢትዮጵያ ከባህር በር መራቁ የነሱንና የነሱ አመለካከት የሚጠቅማቸው ነገር አለ በቃ ምንድነው አናቁም የመጀመሪያ ደረጃ ሊሆን ይችላል ታውቃለ ሁለት ነገር ላነሳለ ይችላሉ አንድ ይሄን ያረጉበት ምክንያታቸው ብዬ የማነሳው ነገር ማለት ነው ይሄ አገራዊ አንድነቱ ባህር በር የጋራ የሚባል ዳቦች አይን ነገር ኢትዮጵያ ውስጥ ካሉ የትግራይ ብሔርተኝነትን ይቀነጭራል እድገትም ሊያጣ ይችላል እድገት ማጣት ብቻ ሳይሆን አገራዊ ብሔርተኝነት ላይ አፓራንድ ሊይዝ ይችላል ብሎ ሊያስቡ ይችላሉ ብዬ ነው ማስበው ነገር ማለት ነው ለምሳሌ በደርግ ዘመን ብትወስዶ እናት ሀገር ወይስ ሞት ብሎ እኮ ነው ያ ነው አይደል የነበረው ብሔርተኝነት በቃ ሀገራዊ ብሔርተኝነት ነበረ ማለት ነው ሀገራዊ ብሔርተኝነት በነበረበት ጊዜ ትግራይ ብሔርተኝነት አሸናፊ ሆኗል ወጣ በኋላ ሀገራዊ ብሔርተኝነት ሲያሸንፍ ነው ሲያጠፋው ነው ትግራይ ብሔርተኝነት አሸናፊ ሆኖ ወጣበት ነገር ማለት ስለዚህ አሁንም ሀገራዊ ብሔርተኝነት ሊያመጣ የሚችል ሀገራዊ ማንነት እንዲፋፋ ሊያደርግ የሚችል ነገሮች ለትግራይ ብሔርተኝነት አደጋ ነው ብሎ ያሰቡበት ነገር ሊኖራቸው ይችላል የሚል መልከታ አለኝ ሁለተኛ የባህር በር ጥያቄ ስናነሳ ኢሳያስ ጋይደን ግጭት ውስጥ መግባታችን አይቀርም ኢሳያስ ጋር ግጭት ውስጥ ከገባን ግን ግጭቱ በኋላ መጣበታሉ ምን አይነት ሴናሪዮ ፈጥራል የሚለው ነገር ግጭት ሆኖ ብቻ አይደለም የሚቀረው ወይ ኢሳያስንም ሊበላው ይችላል ኢሳያስን በላ ማለት ግን የሰሜናዊ የብሔርተኝነት ቁንጮ አከርካሩ ተሰበረ ማለት ነው የትግራይ ብሔርተኝነት እኮ ምን ይያየ ነው የሚለመልመው የኤርትራን ብሔርተኝነት ይያየ እኮ ነው የሚለመልመው እኮ የኤርትራ ብሔርተኝነት አንዴና ለመጨረሻ ዲፊትድ ከሆነ ግን ፓወር ሺፍቲንግ ጉላሱ ወደ ሳውዘርን ይገባል ለ100 ዓመት ሊቀጥል ይችላል ሳውዘርን ላይ ማለት ነው ይሄም ያሰጋቸዋል ለዚህ ሲባል አይደግፉትም ፈተና በሚችሉት ነገር ሁሉ ፈተና ሊሆኑበት ይችላሉ ሁለተኛ በግለሰብ ደረጃ የአብይ ባህር በር ጥያቄ እንዳይሳካ ትልቅ እንቅፋት የሚሆነው ጀዋር ነው ጀዋር በአብይ መንግስት ላይ አቅሟል ከማቀሙ ተነሳ የኦሮሞ ጣላት ነው ብሎ ከዚህ ፊት በአፉ በነግ የነገረን ኃይሎች ጋር እስከ መሰለፍ ድረስ ደርሷል ጀዋር በይፋይተናል እነ ዶክተር ደብረጽዮን እነ አቦይ ስባት በምን ደረጃ ኦሮሞን በቀው ላይ እንዲበዘበዝ ራሱን በራሱ እንዲያስተዳድር ሀብቱን እንዲቀማ ባዳ በቀው ላይ ባዳ እንዲሆን አድርጎታል ስላችሁ ከነበሩ ሰዎች ጋር ዛሬ መፍትሄ ይፈልጋለሁ ለኦሮሞ መብት የሚያመጡ ከነዚህ ሰዎች ጋር ተወያይቼ ነው በሚል ነገር መጣና ትላንትና ታሪካው ጠላቱ ነው ለኦሮሞ ካላቸው ሰዎች ጋር አበረ ይሄ ማበሩ ጀዋራውን ያረጋ ያለው ነገር ማለት ነው በእንትን ላይ ብቻ አይደለም የሚቆመው የሚገርም ነገር ሶስት ነገሮችን አስቶ አንደኛ በሚችለው ልክ ኦሮሞ ስለ ባህር በር ጉዳይን እንዳይገዛ ቀንም ማታም ሊሰራ ይችላል ጀዋር ጉዳዩ ግን ባህር በር ኦሮሞ አይጠቅምም ከሚል አንፃር አይደለም
በአብይ ጋር ብቻ በገባ ቂም ብቻ ፖለቲካ ደግሞ አንዳንድ ጊዜ ብዙ በምን አንዳንድ ጊዜ ኢትዮጵያ ውስጥ ያሉ ፖለቲከኞችን ስታይ በቂም ነው በቃ እኔ ከሌለውበት ወጡን ደፍቼው ይዳሉ አይን ነገር ነው ለሀገር ጠቅማል አይጠቅም የሚለው ነገር አይታይም ስለዚህ ይሄን ባህር በር ጉዳይን ኦሮሞ እንዳይገዛ በሚችለው በሚሰሙ ሰዎች ጋር ኢንዶክትሪን ለማድረግ እየሞከረ ነው ይሞክራል ሌላኛውና አደገኛ ነገር ጀዋር ያነሳው ሰሞኑ አብይ መንግስት ህወሓት ከአብይ መንግስት የተሻለ ነው ለኦሮሞ የሚል አይን መልከታ አምጥቷል ሉክ ደብረጽዮን የዶክተር ማን ነው የአቦይ ስብሐት ጋር እንደ መፍትሄ ትፈልጋለህ ሲባል አብይስ ተጋብዞ የለም ወይ ነው ያለው በሌላ አነጋገሩ ምንድነው አብይ ለኦሮሞ ከአቦይ ስብሐት በላይ የከፋ ነው ይያለ ነው ያለው ማለት ስለዚህ ይሄ ግለሰብ በሚያረጋቸው እንቅስቃሴዎች ሁሉ ነገር ላይ ለዚህ አብይ ባህር በር ጥያቄ እንዳይሳካ ትልቅ እንቅፋት ይፈጥራል ሶስተኛ ደረጃ ላይ ያለው አገር ውስጣዊ ፈተና የሚባሉት የጎጃም አካባቢ ያለው የፋኖ ኃይል ነው ይሄኛው ጎጃም አካባቢ ያለው ፋኖ ኃይል ከማንኛውም ኃይል ጋር ሊሰለፍ ይችላል የባህር በር ጉዳይ ጋር ጉዳይም አይደለም ሊልም ይችላል አንዳንድ ፍንጮችንም ስላየን ማለት ነው ከዚህ በፊት ነጥዬ ጎጃም አካባቢ ያስቀመጥኩበት የራሴ ምክንያት ስላለኝ ነው አንደኛ ሌሎች ወዚህ ጎንደር አካባቢ ሸዋ አካባቢ የሚንቀሳቀሱ ፋኖች ትንሽ ለአገራዊ ብሔርተኝነት የሳሳ ልብ ያላቸውና ማንኛውም ነገሮች ላይ ባለፈም ሲጠሩ ከነ ዶክተር ደብረጽዮን ጋር እኩል ከነ አቦይ ስብሐት ጋር እኩል ያልቀረቡ እነዚህ ሰዎች ራሱ አማራ ላይ ችግር የፈጠሩ ናቸው ኢትዮጵያ ላይ ችግር የፈጠሩ ናቸው ከነዚህ ሰዎች ጋር እጄ መብት ይፈልጋሉ የሚል አቋም ስላልነበራቸው ማለት ነው ስለዚህ እነዚህ ሰዎች አሁን በዚህ ደረጃ ከነዚህ ሰዎች ጋር መብት ለመፈለግም ከሄዱ ቀጥሎ ማንኛውም ነገር የባህር በር ጉዳይ ላይ ፈተና ሊሆኑበት ይችላሉ ማለት ነው ሌላኛው ግን ውጫዊ እንግዲህ አንድና አንድ ነው ሻቢያ መንግስት ነው ማለት ነው ከሻቢያ ምናልባት ስለሱ ላንሳ ወይስ የሚጠይቀኝ ነገር ኖራል አይቀጥል ሻቢያ መንግስት እንግዲህ ይሄ ነገር እንዳይሆን አሁን ያነሳ ያመጣት ነገር አለች ምንድነው ኢትዮጵያኖችን ልክ እንደ ጣሊያን ለመከፋፈል ጣሊያን ኢትዮጵያ ስመጣት ዝላል ምን እንዳለች አማራ የሚባል ከሱ ነፃ ልናወጣችሁ ነው ሻቢያ ደግሞ አሁን ኦሮሞማ ከሚባለው ነፃ ልናወጣችሁ ነው ሻቢያ ከኦሮሞማኛነት ኢትዮጵያኖችን ነፃ ሊያወጣ ኢትዮጵያኖች ወይ እናንተ እኮ ታውቃላችሁ የባህር በር እንደሌላችሁ ታውቃላችሁ አትጠይቁም እናንተ አሁን ይሄንን የተሳሳተ ሐሳብ ያመጣ ያለው ኦሮሞማ ነው ስለዚህ ሻቢያ ምንድነው ያደረገ ያለው ማለት ነው አገር ውስጥ የቤት ውስጥ ያሉትን ፖቴንሻል የሆነ መረበሽ እንትን ያላቸው ነገሮችን ተጠቅሞ አገሪቷ ወደ ዲስታቢላይዝድ አረጋለሁ የሚል ነገር ያመጣ ነው ያለው ማለት ነው ከዛ ያለፈ ግን ቀጥታም ደግሞ ወደ ሂደቱ ቢገባ በፊት ለፊት ቆሞ ሊዋጋ ይችላል ሻቢያ እንጂ በእንትን ደረጃ ዝም ብሎ ለቆም ሄድበት ሁኔታ የለውም ይሄ ነገር ገፍተን እንኳን ወደ ግጭት ምንገባ ከሆነ ማለት ነው ኦኬ ወደ ግጭት ብንገባስ ምን ይዞ ሊመጣ ይችላል የሚለው ነገር አንድ ሶስት ነገሮችን ላንሳለና እንዝጋው የመጀመሪያው ምንድነው ሊሆን የሚችለው በዚህ በከባሩ ጋር ተያይዞ ምናልባት ሰክሰስፉል ሆኖ የአብይ መንግስት ባህሩን ተቆጣጥሮት ከዛ ሻቢያ መንግስት ፋርዘሪ አደጋ እንዳይመጣ ስልጣኑም እንዳመጣ ባህሩ በእኛ እጅ እንዳለ ድርድር ውስጥ ሊገባ የሚችልበት ሁኔታዎች ሊፈጠሩ ይችላሉ አሰብን ከያዝን በኋላ ኦኬ ቀጥሎ ነገሮቹ ከሚቀጥል በቃ እኔም በቀረው ነገር ላይ እንነጋገራለን በሚል ነገር ማለት ነው ወደዛ ሊመጣ ይችላል ሁለተኛው ነገር ገፍተን ሄደን የሻቢያ መንግስትም ከስልጣን ተወግዶ ሌሎች ኃይሎች ከሻቢያ ውስጥ ይሁኑ አሁንም በሻቢያ ላይ ያመጹም ይሁኑ ምቹና ለኢትዮጵያ መንግስት ምቹ የሚሆኑ ኃይሎች ወደ ስልጣን የሚመጡበትና አገሪቷን ይዞ የሚቀጥሉበት ሁኔታ ሊፈጠር ይችላል ሶስተኛ ደረጃ ሊሆን የሚችለው ግን እኛ ማሰብጋ ሳንደርስ ሻቢያ ኢትዮጵያ ውስጥ ያለውን ሳተላይቶችን በደንብ በመጠቀም ጉዳዩ እዚሁ ቀጣና ኢትዮጵያ ግዛት ውስጥ የሰፋ ግጭቱ እንዲሰፋና ወደዛ ማንደርስበት ሁኔታዎች ሊፈጠሩ ይችላሉ
የሚል ነገር ይታየኛል ማለት ነው። አሁን እንግዲህ ከዚህ ከባህር በሩ ጋር እንግዲህ ጠቅላይ ሚኒስትር አብይ በኢትዮጵያ ባሻጠር ነው ያጣችውና እናርመዋለን ይታረማል ከጂኦግራፊ በእስረኝነታችን እንላቀቃለን ብለዋል። ሊያጋጥማቸው የሚችሉ ፈተናዎች ከውስጥም ከውጭም እንግዲህ በርከት ያሉ ጉዳዮችን አንስተናል። እንግዲህ ምናልባትም ባህር ኃይሉ ቀድሞ ተዘጋጅቷል የቀረው ባህሩና ባህር በሩ ነውና በቀጣይ ምን አይነት ጉዳዮች ይኖራሉ የሚለው ነገር አብረን የምናየው ይሆናል። ወደ ቀጣዩ አጀንዳችን እንሂድ። በትግራይ የእርስ በርስ ግጭት ሊፈጠር ወይም ሲቪል ዋር ሊነሳ ይችላል የሚል ማስጠንቀቂያ ከክልሉ የሚገኙ ሁለት የሲቪክ ማህበረሰብ ድርጅቶች መግለጫ አውጥተዋል። ወዲያን ጥሩ 4 ክፍለ ጦር አሸፍተው ጫካ ይገኛሉ። በይቅርታ በአፋርና በትግራይ ድንበሮች አዋሳኝ ቦታዎች ላይ ነው በስፋት እየተንቀሳቀሱ የሚገኙ። የፌደራል መንግስት እዚህ አካባቢ እንደሆነን ያውቃል ብለዋል። አፍሪካ ኢንተለጀንስ ታስታውስ ከሆነ ከአንድ ወር በፊት ባወጣው ዘገባ ይህንን ሀራ መሬት የሚባሉትን ወዲያን ጥሩ ያሉበትን ወይም ጀነራል ገብረ እግዚአብሔር ያሉበትን ታጣቂ ቡድን የፌደራል መንግስቱ ነው ያደራጀው ከጀርባ መሆኑ እየደገፈ ያለው የሚል ዘገባን አውጥቶ ነበር። ይሁንና ግን እነሱ በይፋ ይሄን ነገር የፌደራል መንግስት ምንም ያደረገልን ድጋፍ የለም እዚህ አካባቢ እንደምንንቀሳቀስ ግን በደንብ ያውቃል በሚገባ ያውቃል ብሏል። ይህን ተከትሎ እንግዲህ በቲዲኤፍ ለሁለት ተከፍሏል። ሁለት የተከፈሉት ቲዲኤፍ ኃይሎች ደግሞ ወደ ግጭት ሊገቡ ይችላሉ ተብሏል። ታደሰ ወረደ እጅግ አስከፊ ቅርቃር ውስጥ ልንገባ እንችላለን ሲሉ ስለ ጉዳዩ ከሰሞኑ በሳምንቱ መጀመሪያ በሰጡት አስተያየታቸው አስጠንቅቀዋል። ሊታየው የወዲያን ጥሩን የትጥቅ እንቅስቃሴ ወደ ሲቪል ዋርስ ሊያመራ ይችላል። ጥሩ ወደ ሲቪል ዋር የሚለው ነገር ከማንሳት በፊት አንድ መተቸት ያለበት ነገር ሊታቸስ ወዲያን ጥሩ ቢቢሲ ላይ ቀረቡና በትግረኛ ወደ አማርኛው ራሱ ቢቢሲ ተርጉሞ ያቀረበው ላይ እኛ የምናደራጀው ጦር ለትግራይ ጦር ብቻ የሚሆን ነው አሉ። የፓርቲ ተላላኪ ያልሆነ አሉ። በፓርቲ ጋራ አብሮ እንትን የሚል ሳይሆን የትግራይን ብቻ ጥቅም የሚያስከብር ጦር ነው የምናደራጀው አለ። በደንብ መታረም መቻል አለበት። ትግራይ ማለት የኢትዮጵያ ግዛት ውስጥ ያለች ነው። ኢትዮጵያ ክልሎች ጦር የላቸውም። በተደጋጋሚም ተነግሯል። ልዩ ኃይልም ቢሆን በሕግ ፈርሷል። ፖሊስ ነው የሚኖራቸው። እሳቸው ግን ልክ ሲያወሩ ትግራይ የሆነ አገር ሆና መከላከያ እንደሚገነቡ ነው የሚያወሩት ነገር ማለት ነው። ገለልተኛ የሆነ ከምንም ፓርቲ ገለልተኛ የሆነ ሰራዊት ነው የምንገነባ የሚል ነገር ነው ሲናገሩ። ይሄ ዛሬ እንደ ቀልድ የተጀመረው ነገር ነገ ይከፋና ሌላ ዋጋ ያስከፍላል። ትላንትና ቲፒኤልኤፍን ትጥቅ ለማስፈታት እስከ ዛሬ ድረስ ስንት ሰው እንደተሰዋ ማለት ነገ ደግሞ ወዲያን ጥሩ የገነባውን ሰራዊትን የትግራይ ሰራዊት ነው ብለዋል። ነገ ደግሞ እሱን ትጥቅ ፍታ ማለት ደግሞ ሌላ ችግር ነው። አስቸጋሪ ሌላ መስዋዕትነት ልንከፍል ነው። ስለዚህ ከወዲሁ ልተች የሚገባ ነገር መተቸት አለበት። አንዳንዴ እንዳውም ጋዜጠኞች ዝም ብሎ ወዱትን የሚደግፉትን ሰዎች የራሱና ፕሮፌሽኑ እንዴት ነው ብሎ እንኳን አይጠይቁም። አሁን እኚህ ሰውዬ እንዲህ ብሎ ሲናገሩ ትግራይ አገር ነች ወይ የምትገነቡላት ሰራዊት እናንተ ምን ለጥያቄ እንኳን አይነሳ የሚገርም ነገር ማለት ነው። እሱን አንዴ ትችታይ ነገር ነው። ሁለተኛ እንግዲህ እርስ በርስ ጦርነት ሊፈጠር ይችላል ወይ የሚለው ነገርን ባስመለከተ እንግዲህ እነዚህ ሰዎች ያሉት አሁን ቁጥራችን በጣም በርክቷል። ከዛም ደግሞ እዛ ካሉ ደግሞ ብዙዎቹ እየፈለሱ ወደኛ እየመጡ ነው የሚል ነገር ነው ያለው። በማንኛውም መንገድ ደግሞ ትግራይ ህዝብን ከነዚህ ሰዎች ነፃ እናወጣለን የሚል ነገርም እያነሱ ነው ያሉት ማለት ነው። ስለዚህ በዚህ መሐከል ሌላ ዳይናሚክ ካልተፈጠረ ሌላ ዳይናሚክ የሚለው ምን አይነት ነገር መሰለ ሉክ ወዲያን ጥሩም ሆኖ ማኑ እነምግበይ ሙኑ ሁለቱም ትግራይ ብሔርተኞች ናቸው። አሁን ጥቂት ነገር ነው የሚያለያያቸው ምልከታ ነው የሚያለያያቸው። በዚህ መንገድ እንድ ቀጥለን በጦር መንግስትን እንገረስና ወደ ስልጣን እንመለስ የለም ይሄ ነገር አስከይደንም የሚል ፖይንት ነው። ከሻቢያ ጋር ሄደን ተለጥፈን እንስራ አይሆንም ከሻቢያ ጋር ታሪካዊ ጠላት ነው የሚል ነገር ልዩታቸው በጣም ቴክኒካል ነገሮች ናቸው እንጂ መሰረታዊ ነገር ላይ ልዩት የላቸው። እኔ አሁን ሌላ ዳይናሚክ አታቂ በኢትዮጵያ ፖለቲካ ምን ነገር ነው ተወልዶ እንደሚያደር ማለት ነው። ነገ የሚወለደው ያ ነገር ወደን ጥሩንም ምግቤን ማንድ ላይ ሊያሳልፍ የሚችል ነገር ካልተፈጠረ አሁን ባለው ተጨባጭ ሁኔታ ሁለቱም ወደ ግጭት መግባታቸው የማይቀር ጉዳይ ነው። ይሄ ግጭት ግን የትግራይ እናትን ብዙ ዋጋ ያስከፍላል። የትግራይ ወጣትን ብዙ ዋጋ ያስከፍላል። ይሄ እንዳይሆን
ዛሬም ቢሆን የተሻለ ነገር ሐሳባቸውን ልቦናቸውን ቀይሮ ነገሮችን በሰላማዊ መንገድ መፍታትና ምናልባት በዛ በኩል ያለው ይሄ አሁን ወደ አስመራ የተመላለሰ ሻቢያን ተማምኖ የተለያየ ነገር አደርጋለሁ የሚለው ኃይል ከዛ እስካልተወ ድረስ ጉዳዩ ወደ ግጭት መገባቱ የማይቀር ነገር ይመስለኛል ማለት ነው ማንንም ሊያቆም የሚችል ነገር አይመስልም ነገሩ ግጭት ከተገደ ግን የከፋ ነገር እንደሚመጣ ነው መናገር የሚቻለው እንግዲህ በትግራይ አሁን ቲዲኤፍ ለሁለት ተሰንጥቋል ያን ተከትሎ እንግዲህ አንደኛው ቡድን እና አሁን ያለው እና ምግበይ ቡድን እንግዲህ ለሁለት በተለያየ ግንባር ሆነው በትግራይ ክልል ሊዋጉ መቻላቸው ነገር በስፋት እየተነሳ ይገኛል እንግዲህ ስምረት የተሰኘው የነ አቶ ጌታቸው ረዳ ፓርቲም ይሄን ታጣቂ ቡድን እንደሚደግፍ በይፋ ሻራተን ላይ በሰጠው መግለጫ ላይ ተናግሯል እንግዲህ በቀጣይ እንግዲህ በትግራይ እጅግ አስፈሪ ሁኔታዎች እየተፈጠሩ ይገኛሉ ሻቢያ ከህወሓት ጋር የጀመረው ግንኙነት አለ የፌደራል መንግስቱ ከህወሓት ጋር ያለበት ሰጣ ገባና ውጥረት አለ አሁን ደግሞ እዚያው ክልሉ ላይ ያሉ ሁለት ኃይሎች እንግዲህ ወደ ሌላ አይነት ግጭት ሊገቡ ይችላሉ የሚባሉ ነገር ቀጣዩ ጊዜ ለትግራይ እጅግ አስፈሪ ነው ወይ እንድንል የሚያደርግ ጉዳይ ነው ሃማን እንግዲህ ጠቅላይ ሚኒስትር አብይ አህመድን ንግግር ተንተርሰን እንግዲህ በርከት ያሉ ጉዳዮችን ከውስጥም ከውጭም ያሉትን ሁኔታዎች ለመዳሰስ ሞክረናል እንደዚሁም የትግራይ ነባራዊ ሁኔታ ወደ ሲቪል ዋር ሊያመራ ይችላል ወይ የሚለውን ጉዳይ አንስተናል የዛሬውን ኢንሳይት ሲለንቋጭ የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው የአንድ አፍታ ኢንሳይት ዝግጅታችን ይመስል ነበር አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን መልካም ሳምንት